ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንደናችሁ ሰላም ናችሁ? አማን ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም። ዛሬ ደግሞ ለናንተ ለእህት ወንድሞች ቤት ለምታሰሩ እህት ወንድሞች ይሆናችኋል፣ ይጠቅማችኋል፣ ያስፈልጋችኋል ያልኩትን አዲስ ቪዲዮ ይዤላችሁ ብቅ ብያለሁ። ቪዲዮውን እስከ መጨረሻው እዩት። አይታችሁት ከተመቻችሁ ወዳጅ ዘመዶቻችሁ ደግሞ እንዲጠቀሙበት ለነሱም ሸር አድርጉላቸው። ቪዲዮውን ደግሞ ሸር፣ ላይክ፣ ሰብስክራይብ በማድረግ አበረታቱን እና እንደነገርኳችሁ በውጭ ሀገር ያላችሁም ሆነ ሀገር ውስጥ ያላችሁ እህት ወንድሞች ያው ስራ ሰርታችሁ መኖሪያ ቤት ለማሰራት አላማ ይኖራችኋል። ስታሰሩ እንደዚህ መጀመሪያ የእንጨት ቤት አሰርታችሁ ሲጨርሱ ውሃ ልክ ይታሰራል። ውሃ ልክ ካለቀ በኋላ እንደዚህ እንደምታዩት ላሜራ ይገጠማል። ፍሬንች ዶር መስኮቱ ሁሉ ነገር ይገጠማል። ያ ከሆነ በኋላ ደግሞ ያን ከሆነ በኋላ ደግሞ እንደዚህ በሩ ሁሉ ከተገጣጠመ በኋላ ለማስመረግ እንደዚህ ጭቃ ታስቦካላችሁ። ጭቃ ካስቦካችሁ በኋላ ማሻአላህ አሁን የተቦካው ጭቃ አሁን ላሳየዋችሁ ቤት ነው። እንደዚህ ጭቃውን በቆንጆ ሁኔታ ካስቦካችሁ በኋላ ጭድ ነገር ሁሉ ነገር ሳያንሰው የመቦኪያ የመገልበጫ ሰዓቱ ሳያልፈው በደንብ አድርጋችሁ አስቦክታችሁ ቤታችሁን ለማስመረግ ታስባላችሁ። ነገር ግን ይህ ከመሆኑ በፊት ሌላ ቀዳሚ ነገር አለ። ቤት አሰርታችኋል፣ ውሃ ልክ አሳስራችኋል፣ መስኮቶች አስገጣጥማችኋል። ልታስመርጉ ደግሞ ጭቃ አስቦክታችኋል፣ ዝግጅት ላይ ናችሁ። ይህን ከማድረጋችሁ በፊት ብዙ ሰው እየዘነጋው ያለው እንደ ቀልድና እንደ ቀላል እያየ የሚያልፈው ነገር ግን ትልቅ ጉዳት ያለው ነገር አለ። እሱን ምን እንደሆነ ከወዲሁ እንድትጠነቀቁት ስል እሱን አሳያችኋለሁ። ያን ከወዲሁ እንድትጠነቀቁት ላሳያችሁ ነው፣ ልነግራችሁ ነው ያልኳችሁ ነገር። እሱም ምን ይመስላችኋል? መብራት ቀበራ ነው። ቤታችሁን ልታስመርጉ ስታስቡ ጭቃው ተቦክቶ የተወሰነ ቀን ሲቀረው ቤታችሁን በዘመናዊ መልኩ መብራት ማስቀበር አለባችሁ። መብራት ማስቀበር አለባችሁ። መብራት ስታስቀብሩ ደግሞ የመብራት ስራ ልምድ ያለው ባለሙያ መሆኑን ማረጋገጥ አለባችሁ። ማሻአላህ አሁን ዘመኑ እየሰለጠነ ከላይ ከሚገጠሙት ፕላስቲክ ኮርኒስ እና ጅፕሰም ኮርኒሶች ጋር አብረው የሚገጠሙ መብራቶች አሉ። ስፖት ላይት፣ ስዌት ላይት፣ ሻዶው ላይት፣ ኮርነር ላይት እንደዚሁም ደግሞ የብሉቱዝ መብራት አለ። ብሉቱዝ መብራት የላይቱ የራሱ የግል ስዊች፣ ቀጥሎ ደግሞ የብሉቱዙ የኦዲዮ የሚጫወተው የሱ ደግሞ ሌላ እንደዚሁ የራሱ ስዊች ሊኖረው ይገባል ማለት ነው። የነዚህ ሁሉ አሁን የጠቀስኩላችሁ መብራቶች የየራሳቸው የየግላቸው ማብሪያ ማጥፊያ መኖር አለበት ማለት ነው። ማሻአላህ ይሄ 8 በ8 የሚባል ቤት መስሎኛል፣ እርግጠኛ አይደለሁም። ማሻአላህ ትልቅ ቤት ነው። 8 በ8 ሳይሆን አይቀርም፣ በግምት ነው። ከ7 በ8ቱ ሳብ ያለ ነው። ማሻአላህ በጣም የሚያምር የእንጨት ቤት ነው እና ለዚህ ቤት 76 ኮንዲት እና 6
6 ጥቅል የመብራት ገመድ ተጠቅመናል። ለቀበራ ብቻ ማለት ነው። ከላይ ኢንስታሌሽኑ የሚሰራው ኮርኒሱ ሲሰራ የዛኔ እንደሚገጠሙት መብራቶች ታይቶ የላምፕ መስመር ይሰራጭበታል ኋላ ላይ ማለት ነው። አሁን ግን በግድግዳ ውስጥ እየተቀበረ ማሻአላህ ኢንስታሌሽን መስሪያ ቦታው ላይ አንድ ቦታ ተሰብስቧል ማለት ነው። የመኝታ ቤትም ራሱን ችሎ ከአንድ ቦታ ላይ ተሰብስቧል። ኔክስት ደግሞ ይሄ ደግሞ ማሻአላህ እንደዚህ ብዙ ሆኖ የምታዩት ኤሌክትሪክ ሾርት ሬጉሌተር በመባል ይታወቃል። ማሻአላህ ይሄ ደግሞ የሳሎን መብራት ኢንስታሌሽን ስፔስ ነው። እንደምታዩት ሁሉም ቦታቸውን ይዘው ከተቀበሩ በኋላ ኢንስታል ወደ መስሪያው ቦታ ተሰብስበው መጥተዋል። ይሄ ደግሞ የሳሎን ነው። ኔክስት አሁንም ማሻአላህ ይሄ የልጆች ክፍል ነው። ማሻአላህ በጥራትና ይሄ ቀረ ሳይባል የተቀበረለት ቤት ነው። ይሄ ደግሞ ማሻአላህ ኪችን ካቢኒ ክፍል ናት። እና መብራት ሲቀበር በሂሳብ ነው የሚቀበረው። በሂሳብ ስላችሁ ይሄ የዚህ ማብሪያ ማጥፊያ ነው። ይህን ደግሞ ለዚህ ማሽን መጠቀሚያ ሶኬት ነው። ይሄኛው ለዚህ ማድረጊያ ነው። ይሄኛው የዚህ ማድረጊያ ነው ተብሎ ታስቦ መሆን አለበት መብራት ሲቀበር። ከዚህም በተጨማሪ ደግሞ ምን መደረግ አለበት? የመብራት መቀበሪያ ቦታዎችን ለይቶ ማወቅ ያስፈልጋል። የመብራት መቀበሪያ ቦታዎችን ለይቶ ማወቅ ያስፈልጋል ነው የምላችሁ። ለምንድነው ለይቶ ማወቅ የሚያስፈልገው? ኋላ ላይ ቤቱ ፊኒሽንግ ተሰርቶ ጂፕሰም ሁሉ ተሰርቶ ቀለም ሁሉ ተሰርቶ መብራቱ ሁሉ አልቆ ባለቤቱ ለመኖር ቤት ውስጥ ለመኖር እቃ ያዘጋጃል። አልጋ ያስገባል፣ ቁም ሳጥን ምናምን የሚባሉትን ነገሮች እንደዚሁ ኪችን ካቢኒ ሸልፎችን እነዛን ሁሉ ያስገባል። እነዚያን በሚያስገባ ሰዓት ማብሪያ ማጥፊያና ሶኬቶቹ ያለ ቦታቸው ተገጥመው ከሆነ እነዛ ያለ ቦታቸው ተቀብረው ከሆነ ያን ሸልፉ የሚጋርደው ከሆነ ሸልፉ የሚሸፍነው ከሆነ አልጋው የሚደብቀው ከሆነ እንደዚሁም የመዋቢያ ድሪሲንጎች እነሱም ሲቀመጡ እነሱም የሚደብቁት የሚቀብሩት ከሆነ ያን ተሰርቶ እንዳልተሰራ ቫልዩለስ ሆነ ማለት ነው። ስለዚህ መብራት የሚቀብረው ባለሙያ ጥንቁቅ የብዙ ሰዓት ልምድ ያለው መሆን አለበት። ማሻአላህ እህቶች፣ ወንድሞች ይህንን ቪዲዮ አይታችሁ ቤታችሁን ጭቃ ለማስመረቅ ስታስቡ ቅድሚያ በዚህን መሰረት ይሁንልኝ ብላችሁ መብራት ለሚቀብርላችሁ ባለሙያ የምፈልገው እነዚህን መብራቶች ከላይ ኮርኒስ አሰራ ላስገጥም ስለምችል ሳሎን ላይ ይህን ያክል ማብሪያ ማጥፊያ ፈልጋለሁ። መኝታ ክፍል ላይ ይህን ያክል ማብሪያ ማጥፊያ ፈልጋለሁ። ሶኬቶች እዚህ ቦታ ላይ በጥንቃቄ እነ አልጋ እነ ሸልፍ፣ ቁም ሳጥን፣ ካቢኒ ሸልፎች እነዛ መዋቢያ ድሪሲንጎች በሚገጠሙበት አካባቢ እንዳይሆኑብኝ ጥንቃቄ ይደረግ። ተጠንቅቃችሁ ቅበሩልኝ ብላችሁ ማለታችሁን አትርሱ። አስተምሯቸው። ይሄ አስተማሪ ቪዲዮ ነው። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁት በጥሞና ካዳመጣችሁት እናንተ ተምራችሁ ሌላ ሰውም ለማስተማር ያስችላችኋል፣ ያበቃችኋል ማለት ነው። እናማ ሌላ እህት ወንድሞች ደግሞ ቤታችሁን አስመራርጋችሁ አስገርፋችሁም መብራት ደግሞ እንደዚሁ ያልተቀበረላችሁ ትኖራላችሁ። ለዚያ ምን መፍትሄ አለው የምትሉ ካላችሁ ለዛ መፍትሄ አለው።
እንደገና መብራቱ በቆንጆ ሁኔታ የመሰራት እድል አለው። ጭቃ ቤት ከሆነ ውስጡ ካልተገረፈ ተሰንጥቆ እንደዚሁ ተሰንጥቆ እንደገና መቀበር ይቻላል። ሲሚንቶ ቤትም ቢሆን እንደዚሁ ማሽኖችን በመጠቀም ግድግዳው ይቦረቦርና እንደዚሁ በአዲስ መልክ መገጠም ማስገጠም ይቻላል። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሁላችሁም በያላችሁበት ያልገባችሁ ነገር ካለ መጠየቅ የምትፈልጉት ነገር ካለ ማወቅ የምትፈልጉት ነገር ካለ በ0910336409 ኢሞ፣ ዋትሳፕ፣ ቴሌግራም ብሎም በቀጥታ መስመር ማናገር ትችላላችሁ። ለማሰራትም ካሰባችሁ በዚሁ ስልክ አናግሩን፣ የትም ቦታ እንሰራለን እላችኋለሁኝ። ይህንን ቪዲዮውን ሼር፣ ላይክ፣ ሰብስክራይብ አድርጉት። ቸር ሰንብቱ።